አቡነ ዘበሰማያት አባታችን ክብር አስካጅ በአጠቃላይ እዚህ ወደ ምሕረት ቤተክርስቲያን የምትገኙ ክርስቲያኖች ከዚህ ሰዓት ጀምሮ የትምህርት ሰዓት ነው። ትምህርቱንም የሚሰጡን አባታችን አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ናቸውና በያላችሁበት ተረጋግታችሁ አረፍ ብላችሁ የዕለቱን ትምህርት እንድትሰሙ በእግዚአብሔር ስም አሳስባለሁ። ቀጥታ ወደ ጽነታችሁ ወስዳችኋለሁ። ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አበምኔት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ በዚህ ታላቅ ዕለት በቅድስት ቤተ ክርስቲያኑ የተገኛችሁ በሙሉ እንደምን ዋላችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቀኑን ሙሉ ስንማር ነው የዋልነው። ለማሳሰብ ያህል የተወሰኑ ደቂቃዎች በመጠቀም ውሏችንን እንቃኘውና የመጨረሻውን እግዚኦታ ብለን ስርዓተ ጥብጣቤው ተፈጽሞ በኑዛዜ እንለያያለን፣ ንሴብሖ ብለን እግዚአብሔርን አመስግነን ማለት ነው። እስከዚያ ድረስ ሁላችሁም በያላችሁበት ጸንታችሁ ደጅ እየጸናችሁ እግዚአብሔርን ከእግዚአብሔር ጋር እየተነጋገራችሁ እንድትቆዩ የቅድስት ቤተ ክርስቲያን ግብዣ ነው። ዛሬ እንደምታውቁት የማይሞተው የሞተበት፣ በሞቱ ሞትን የገደለበት፣ ለሰው ልጆች ነፃነትን ያወጀበት፣ የታሰሩት የተፈቱበት፣ የራቁ የቀረቡበት፣ በአንጻሩ ጥንተ ጠላታችን የሰው ልጅ ጠላት የሆነው ዲያብሎስ የታሰረበት የወደቀበት ልዩ ዕለት ነው። ይህንን ዕለት ከጠዋቱ ከሌሊቱ ጀምሮ ሊቃውንቱ በምስጋና በኋላም ደግሞ ከጠዋቱ ጀምሮ በዚህ የተገኛችሁ አባቶቻችን እናቶቻችን በጸሎት በምስጋና በስግደት ቀኑን አሳልፈነዋል። የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። እንደ መነሻ ርዕስ የምንጠቀምበት አበስኩ የሚለው ነው። በደልኩ፣ በደል ይህ ሁላችንንም የሚመለከት ቃል ነው። በድያለሁ፣ በድለናል ብለን ከራሳችን ጋር እንድንነጋገር ነው ይህንን ጥቅስ የተጠቀምኩበት። ቃሉ የእግዚአብሔር ነው። የምናገኘውም የማቴዎስ ወንጌል ምዕራፍ 27 ቁጥር 3 ላይ ነው። ቃሉ የእግዚአብሔር ሲሆን የተናገረው ደግሞ በዚህ ሰሞን ስንተቸው፣ ስናሽሟጥጠው፣ ክፉ ነው ብለንም ስናማው፣ ጨካኝነቱንም መነጋገሪያ አድርገን ስንነጋገርበት እስካሁኗ ሰዓት የሰነበት ነው ይሁዳ ነው።
ቃሉ እንዲህ ይላል፣ እንዘይብል አበስኩ ዛግባይኩ ደመ ንጹሐ ወዛቅተልኩ ጻድቀ። ጻድቁን በማስገደሌ ንጹሕ ደም በማስፈሰሴ ወይም በማፍሰሴ ወይም አሳልፌ በመስጠቴ በድያለሁ ይላል። ጻድቁን በማስገደሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ጻድቅ ነው። እሱ ጻድቅ ሆኖ ሌሎች በጸጋ ጻድቅ ጻድቃን ይባላሉ። አምላካችንን ግን ጻድቅ ነው ስንለው ጻድቅ ማለት እውነተኛ ሐሰት የሚባል ፈጽሞ የማይታሰብበት ንጹሕ፣ ቅዱስ፣ ልዩ ከኃጢአት ከክህደት ከሽንገላ የተለየ ጻድቅ እሱን ነው አሳልፌ ሰጥቼ አስገድያለሁ፣ ይህንን በማድረጌ በድያለሁ ነው የሚለው። እንደምታውቁት መቼም ይህንን ዓለም የሚቆጣጠረው አንዱና ሌላው ጌታ ገንዘብ ነው። ሰዎች ገንዘብን ከመውደዳቸው የተነሳ ከገንዘብ ፍቅር የተነሳ አያደርጉት ነገር የለም፣ አይሰሩት ስራ የለም። ይሁዳ እድል ፈንታው ሆኖ ገንዘብ ወዳድ ነበረ። ገንዘብ ወዳድም በመሆኑ ፈጣሪውም አምላኩም ጠባዩን ያውቃልና የገንዘብ ፍቅሩ እንዲሰክንለት በገንዘብ ፍቅሩ እንዳይታለል የገንዘቡ አዛዥ ናዛዥ አድርጎም ሽሞት ነበረ። ሙዳይ ምጽዋት ሁሉ በእጁ ነበረ። ግን በቃኝ አላለም። ምኞቱ ከፍተኛ ነውና እንደምታውቁት ሁልጊዜም የእግዚአብሔር ቃል እንደሚነግረን ኢይክል ገብር ተቀንዮ ለክልኤ አጋዕዝት ነው። ለሁለት ጌታ የሚገዛ አገልጋይ የለም ነው። እሱም ለእግዚአብሔርና ለምን? ለገንዘብ። ሰዎች ለገንዘብ ሲገዙ አያደርጉት ነገር የለም። ጻድቁን ያስገድላሉ፣ ንጹሕ ደምም ያስፈስሳሉ። የማይሰሩት ስራ የለም። ምክንያቱም የገንዘብ ተገዢዎች ናቸውና። ሰዎች በአንጻሩ ደግሞ ለእግዚአብሔር ሲገዙ ፍቅርን፣ ርኅራኄን ገንዘብ አድርገው የተቸገረ ይረዱበታል። ባላቸው ገንዘብ የሌላ አይመኙም። በተሰጣቸው ባላቸው ይጠቀሙበታል። የተራበውን ይመግቡበታል፣ የተራቆተውን ያለብሱበታል። የተራቆተውን ማልበስ ብቻ አይደለም፣ እሱም ደግሞ ለሌላው እንዲራራ ያስተምሩበታል። ታዲያ ይሁዳ ከገንዘብ ፍቅሩ የተነሳ ከሊቃነ ካህናቱ ከጸሐፍቱ ጋር አሳልፌ ብሰጣችሁ ምን ታደርጉልኛላችሁ ነበረ ጥያቄው። ሌላ ምንም የሚያደርጉለት ነገር ኑሮ አይደለም። ሹመት ነው፣ ሹሞት ነበረ። ስልጣን ነው፣ ሰጥቶት ነበረ። ገንዘቡንም ኃላፊ ጠባቂም ነበረ። ቢሰርቅም ተቆጣጣሪ አልነበረውም። ግን ያው ምኞቱ ልማዱ ልምድ ያለው የማያደርገው ነገር የለም። ያ ልማድ ገዝቶት አሳልፎ ለመስጠት ተነጋገረ። በአንጻሩ ከዚሁ ምዕራፍ 27 ላይ እንደምናየው ሲነጋም የካህናት አለቆችና የሕዝቡ ሽማግሌዎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አሳልፎ የሚሰጣቸው አግኝተዋል። የሚሰጡትንም ገንዘብ ወስነዋል። 30 ብርም ሰጥተውታል። አስረውም ወሰዱት። ለገዢው ለጴንጤናዊው ለጲላጦስም አሳልፈው ሰጡት። ከዚህ በኋላ ነው ይሁዳ የባነነ። እንደተፈረደበት አይቶ ተጸጸተ ይላል። በሱ ልብ
ብዙ ገቢረ ተአምራት ሲያደርግ ያውቅ ስለነበረ አሁንም እኔ ምንም ብሸጠው ብለውጠው አሳልፌ ብሰጠው ንጹሕ ደም አሳልፌ ብሰጥ ጻድቁን ለማስገደል ብሞክርም የሚድንበት ጥበቡ ብዙ ነውና ይድናልን ብሎ አስቦ ነበረ። ምክንያቱም በሱ ላይ የሆነውን ያውቃል። አብረው ሲመገቡ ከነሱ መካከል አሳልፎ የሚሰጥ አንዱ እንዳለ ሲነግራቸው ሁሉም እኔ ሆንን እያሉ ቅዱሳን ሐዋርያት ሲጨነቁ ጥያቄ በጥያቄ አምላካቸውን ሲያቀርቡ ሲጠይቁ ይሁዳም ከነሱ ላለመለየት እኔ ሆንን አሳልፌ የምሰጥህ የሚል ጥያቄ ማቅረቡም ይታወሳል። አንተ አልህ ሲልም መልሶለታል። በዚህ ብቻ አይደለም። ከደንጋዮች አንዱም የይሁዳን ራስ እየዞረ አሳልፎ እንደሚሰጠው መስክሮበት ነበርና የኔን ማንነት፣ የኔን ሐሰተኛነት፣ የኔን ንጹሕ ደም አሳልፎ የመስጠት ጻድቁን የማስገደል ማንነቴን እስካወቀ ድረስ ከዚያም የሚድንበት መንገድ ይኖረዋል የሚል መላምትም እንደነበረው ይነገርለታል። የሆነ ሆኖ በመጨረሻ ግን አሳልፎ ስለሰጣቸው እንደፈረዱበትም ስላወቀ በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ ይላል። ያ የጎመጀለት ብር፣ ያ የተመኘው ብር፣ ያ ሊከብርበት የፈለገው ብር ለምን እንዳልጠቀመው ሲረዳ ብሩን ወደ ሰጡት ወሰደና በተነ። ይሄውላችሁ ብራችሁ፣ ተጸጽቻለሁ፣ በድያለሁ፣ ንጹሕ ደም አሳልፌ ሰጥቻለሁ፣ ጻድቁን አስገድያለሁ፣ ከዚህ በኋላ ከናንተ ጋራ ምንም የለኝም ብሎ አሳልፎ ሰጥቷቸው ሄደ ነው። በድያለሁ ነው ያለ። ታሪኩ ብዙ ነው። ታንቆም ሞተ ነው የሚለው። ባለፈው ተነጋግረናል። አንዳንድ ጊዜ ጸጸት ጊዜ ካለፈበት መልካም አይደለም። ጸጸት ንስሐ ጊዜው ሳያልፍ ነው። የንስሐ ጊዜ ዛሬ ነው። የጸጸት ሰዓት ዛሬ ነው። ሁሉ ነገር ካለቀና ከደቀቀ በኋላ፣ ሁሉ ነገር ካከተመ በኋላ ጸጸት ትርጉም የለውም፣ ባዶ ነው። ጸጸትና ጅራት ወደ ኋላ ይላሉ አበው። አዎ ወደ ኋላ እየተጎተተ የሚመጣ ጸጸት አያድንም፣ አያዋጣም። በጊዜው ተጸጽቶ ንስሐ ገብቶ ቢሆን ኖሮ ይሁዳ እሱም ታንቆ ባልሞተም ነበር፣ ከንቱም ባልሆነ ነበረ። ግን ጸጸቱም መበደሉን ማመኑም ጊዜ ካለፈበት በኋላ ነው። ይሁን እንጂ ለተነሳያን ትልቅ ትምህርት ሰጥቷል። ለምን የማይጠቅም መሆኑን፣ ንጹሕ ደም አሳልፎ መስጠት ለምንም የማይጠቅም መሆኑን፣ ጻድቅን ማስገደል ለምንም የማይጠቅም መሆኑን፣ ያላስፈላጊ ከእግዚአብሔር ያልተሰጠ ሀብት፣ ንብረት፣ ገንዘብ፣ ቁሳቁስ ምንም ቢሰበስቡት ምንም ቢያከማቹት በንጹሕ ደም ላይ እየተሸጋገሩ ቢሰበስቡት ለምንም የማይጠቅም ከንቱ መሆኑን ይሁዳ አስተምሯል። ዝም ብሎ አላለፈም። እሱ አልተጠቀመም እንጂ ልብ ለሚል ሰው፣ ለሚያስተውል ሰው ባላስፈላጊ ምኞት ሰክሮ በዚህ ዓለም ፍቶት ራሱን አጎሳቁሎ ጥሎ የራሱን ምኞትና ፍላጎት ለማሟላት ብቻ የሚሮጥ በንጹሐን ደም ተሸጋግሮ ባለሀብት ባለቁሳቁስ ሆኖ በዚህ ዓለም ፈላጭ ቆራጭ ሆኖ ለመኖር የሚመኝ ሰው ቢኖር ከንቱ መሆኑን ይሁዳ በራሱ በአቅሙ እሱ ተጎድቶ ሌላው የሚማርበትን ቃል ተናግሯል። በድያለሁ ሲል፣ ጻድቁን አሳልፌ ሰጥቻለሁ ሲል። ከልብ ንስሐ የሚገቡ ሰዎች ደግሞ እንዴት እንደዳኑ አይተናል። በቀኙ የተሰቀለውን ወንበዴ እንመልከተው፣ ዕለቱም ነውና እንደ አባቶቻችን ረጅም ጸሎት አልጸለየም።
ወራት የሚቆጠሩ አጽዋማትንም አልጾመም፣ ሱባኤም አልገባም። የንስሐ ጊዜ ኖሮት በቀናት የሚቆጠሩ ጊዜዎች ተሰጥተውት ይሄን ጹም፣ ይሄን ጸልይ፣ ይሄን መጹት፣ ይሄን ስገድም አልተባለም። ዘመኑን ያሳለፈው በነፍሰ ገዳይነት ነው። ዘመኑን ያሳለፈው በቅሚያ ነው። ዘመኑን ያሳለፈው በዝርፊያ ነው። ዘመኑን ያሳለፈው በጭካኔ ነው። በስም አጠራሩ ጨካኝ እንጂ ርኅሩህ አልነበረም። በውሎው ገዳይ እንጂ አዳኝ አልነበረም። ይሁን እንጂ በዚያች ቅጽበት ደቂቃ ሰከንድ በማንላቸው አጭር ጸሎት ንጹሕ ልብ ይዞ ወደ እግዚአብሔር በመቅረቡ እግዚአብሔርን በመለመኑ በድያለሁ ተሰቅሏል። እሱም እኮ መሰቀሉ ለሱ ምንም አልመሰለውም። በደሉን ያውቃል። አዎ በድያለሁ፣ ለኔ ይሄ ስቅላት ይህ ሞት ይገባኛል፣ በዘመኔ ሁሉ አጥፍቻለሁ፣ ሞት የማይገባው የኔን ሞት የሞተ ክርስቶስ አምላኬ ነው ብሎ ተዘከረኒ ነው ያለ። በመንግስትህ አስበኝ፣ ሌላ አይደለም የጠየቀው። በመንግስትህ አስበኝ፣ ከመንግስትህ አታውጣኝ፣ መንግስትህን አውርሰኝ። ከዚህ በኋላ ሽፍትነቱ፣ ቅሚያው፣ ዝርፊያው፣ ገዳይነቱ፣ ደም አፍሳሽነቱ ይብቃኝ። ያንተ ሁኜ ላንተ እየተገዛሁ አንተን እያመለኩ ላንተ ምስጋና እያቀረብኩ ኖር ዘንድ ፍቀድልኝ ነው ያለ። ለዘመናት ከሱ በፊት በጾም በጸሎት በስግደት በልዩ ልዩ ትህርምት የነበሩ አባቶቻችን ያልተሰጠው ጸጋና ክብር ለሱ ተሰጥቶት የመንግስቱ ወራሽ እንደሆነ ተመልክተናል። ሁሉም እስከሚገረሙ እስከሚደነቁ ድረስ መላእክቱ ሳይቀሩ ዕውቀት የተሰጣቸው ጸጋ የተሰጣቸው ገነትን በእሳት ነበልባል ሰይፍ የሚጠብቁ አዳምን በበደሉ ምክንያት ያስወጡ ማንም ወደ ገነት እንዳይገባ ይከለክሉ ዘንድ ይጠብቁ ዘንድ የተሰየሙ የተሾሙ እስከሚጨነቁ ድረስ ሂዶ የተዘጋውን በር አስከፍቶ የመንግስቱ ወራሽ እንደሆነ እናያለን፣ እንመለከታለን። ምክንያቱም በድያለሁ ስላለ፣ ምክንያቱም ስለተጸጸተ። እውነተኛ ጸጸት፣ እውነተኛ ንስሐ፣ እውነተኛ በድያለሁ ብሎ ወደ እግዚአብሔር መቅረብ እንዲህ አይነት ክብር ያሰጣል። እንዲህ አይነት ክብር ያሰጣል። በግራው የተሰቀለውን አይተናል። ከመጀመሪያው ገና ከሕፃንነቱ ጀምሮ ገቢረ ተአምራት ሲደረግ አይቶ ነበረ። ግን የደነደነ ልብ፣ የሸፈተ ልብ፣ መቼውንም የማይሰበር ልብ፣ መቼውንም ርኅራኄ የማይገባው ልብ ስለነበረው እስከ መጨረሻው ድረስ ከአሽሟጣጮቹ ጋር እያሽሟጠጠ፣ ከተሳዳቢዎቹ ጋር እየተሳደበ፣ ከቀላጆቹ ጋር እየቀለደ ወደ ፍዳ ሲወርድ አብሮት የነበረው በሕፃንነቱም ታምር ያየው ቅድም በንባብ ሰምተነዋል። በእመቤታችን በለሃ ማርያም ተብሎ በሚረዳው በተነበበልን ማለቴ ነው። ርኅራኄውን ጠይቆ የመንግስቱ ወራሽ ሲሆን፣ ያኛው ግን በዚያው በድያለሁ የሚል ነገር ላይወጣው ራሱን አጽንቶ አጠንክሮ እንዳልሆነ ሲሆን ተመልክተናል። ስለዚህ ሁላችንም ዛሬ ላይ በድያለሁ ብለን ራሳችንን መጀመሪያ በድያለሁ አልበደልኩም ብለን ራሳችንን እንጠይቅ። ያልበደለ ይኖር ይሆን እዚህ ውስጥ? ካለሱ ግሩም ነው። እኔ በድያ አላውቅም፣ እኔ ስህተት ፈጽሜ አላውቅም፣ ሁልጊዜ እኔ ይቅር ባይ ነኝ እንጂ ይቅርታ አድራጊ እንጂ ሌላ አይደለሁም የሚል ይኖር ይሆን? እሱ የታደለ ነው። ግን እኮ እንደ ቅዱስ መጽሐፍ ትምህርት ያልበደለ ማንም የለም። አይደለም የሰው ልጆች፣ ሰማያትም ምድርም
በድለዋል። እጽዋቱም አይባኑም በድለዋል። ሁሉም በደለኛ ነው። በደለኛ ያልሆነ አንዳች ነገር የለም። ቁም ነገሩ ከበደል በደል ይለያያል። ያንዱ በደል ከፍ ይላል፣ የሌላው በደል ዝቅ ይላል። ያንዱ በደል ለጆሮ የሚዘገንን ነው፣ የሌላው በደል ደግሞ ቢሰሙትም ባይሰሙትም ግድ የማይሰጥ ሊሆን ይችላል። ያንዱ በደል እንዴት ሊሆን ይችላል የሚያሰኝ ሊሆን ይችላል። አዎ በዘመናችን በደሉ ከፍ ብሏል። ዛሬም እንደ ይሁዳ የንጹሃን ደም የሚያፈሱ ንጹህ ደም አሳልፈው የሚሰጡ እውነተኛውን ጻድቁን የሚገሉ የሚያስገድሉትን ዓለም ታቅፋለች። ሀገራችን ኢትዮጵያም ጭምር እምናየውም የምንሰማውም ይህ ነው። ሰው በሰው ላይ ያደርገዋል ተብሎ ድርጊት አይደለም እማይታሰብ ሰውን ሰው ሲያርደው ለዚያውም ያለበደሉ ለዚያውም ንጹሑን ለዚያውም ቅዱሱን ለዚያውም በዚህ ምክንያት የማይባልለትን አማኝ በመሆኑ ግፍ ሲፈጸምበት እንሰማለን። የእግዚአብሔር ሰው በመሆኑ በደል ሲደርስበት ደሙ ሲፈስ እንሰማለን። ዘመኑን ባመጣ መሳሪያ በእጃችን በያዝናቸው ስልኮቻችን እናያለን። ምንም የስልኮቻችን ጉዳይ አስተማማኞች ናቸው አይደሉም የሚል ጥያቄ ቢኖርበትም ስለዚህ ከይሁዳ መማር ግድ ይላል። ንጹህ ደም አሳልፎ መስጠት፣ ጻድቁን ማስገደል ለምን አይጠቅምምና ሁላችንም በዚህ ዕለት ልንማረው የሚገባን የበደልን በሙሉ እንደ በደላችን ብዛትና ማነስ ከፍ ማለትና ዝቅ ማለት በደለኞች መሆናችንን አምነን እግዚአብሔር ሆይ ይቅር በለን ልንለው ይገባናል። አምላካችን ምንም የበደለው ነገር አልነበረም። ጥንቱንም የበደለ ሰው ነበረ። ይሙት በቃም ሊፈረድ የሚገባው በዛው በሰው ልጅ ነበረ። ግን የሰው ልጅ መከራ እሱ ተቀበለ። ከስደት እስከ ሞት ብዙ መዘርዘር አያስፈልግም። ከስደት እስከ ሞት ተመልከቱት። ይህን ሁሉ ጽዋቶ መከራ ጉዞውን ተመልከቱት። ረጅም ጉዞ ነው። ከሕፃንነት ስደት እስከ ሞት እስከ መስቀሉ ድረስ ይህን ሁሉ ጽዋቶ መከራ የተቀበለ ለማን ነው ከተባለ ለበደልነው ለኛ። ስለዚህ ዛሬ በደለኞች የሆነው ሁላችን የበደልን ስሬት ባገኘንበት የይቅርታን ድምፅ በሰማንበት ከባይድነት ወደ ልጅነት በተመለስንበት በዚህ ዕለት በፊቱ ቀርበን በድለናል ይቅር በለን ብለን እግዚአብሔርን እንጠይቀው። ያን ጊዜ እግዚአብሔር ይቅር ይለናል። መሐሪ ነውና በምሕረቱ ይጎበኘናል። ስንጸልየው በዋልነው ጸሎት ማረን፣ ይቅር በለን፣ ራራልን፣ እዘንልን እያልን ነው ቀኑን ሙሉ የዋልነው። ሌላ አይደለም። ማስፋት ካልሆነ በስተቀር እያንዳንዱ ነገር ሲተነተን ይቅር በለን ነው፣ ማረን ነው፣ በድለናል ነው። ሞት የሚገባን ለኛ ነበረ፣ ለአንተ አይደለም ነበር ነው። ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚገርመው በድያለሁ ማለት የሚገባው ሰው እየተመጻደቀ ሌላ ስም እየሰጠ ቅድም እንደተነገረው በእመቤታችን ሐዘን ወይም ልቅሶ የልቅሷ አደራደር ሕሊናንና ልብን የሚነካ ነበረና ሰምታችሁታል። እጅግ ከባድ ነበረ። እጽዋቱም ሲራሩ፣ ፀሐይዋም ጨረቃዋም ፍቅሯን ስትገልጥ፣ አምላክነቱን ሲገልጡ፣ መቃብራትም ሲከፈቱ፣ ሙታንም ሲነሱ፣ ለአምላካቸው ክብር ሲሰጡ፣
የቤተ መቅደሱም መጋረጃ ከላይ እስከ ታች ሲቀደድ ሁሉም ነገር ሲሆን ድንጋዮች ሲፈተቱ ሲፈነቃቀሉ የሰው ልብ ግን ጠንክሮ ውሏል። ጠንክሮ የዋለበት ዕለት ነው። የደረቀ ልብ፣ ርኅራኄ የጎደለው ልብ፣ ከፀሐይ ያልተማረ ትውልድ፣ ከጨረቃ ያልተማረ ትውልድ ፀሐይ ብርሃኗን ስትከለክል የተሰቀለው አምላኳ ነውና፣ ጨረቃም ወደ ደምነት ስትለወጥ የተሰቀለው አምላኳ ነውና ሞትን ይሽር ዘንድ ሞትን ያጠፋ ዘንድ በሞቱ ሙታንን ሁሉ ያስነሳ ዘንድ ወዶ ፈቅዶ ቢሆንም ክብሩን መግለጥ ስለነበረባቸው ይህንን ሲያደርጉ የሰው ልጆች ግን በጭካኔ ውለዋል። አልፎ ተርፎም እመቤታችንን በሽሙጥ በአንቺ ልጅ ምክንያት ብዙ ልጆቻችን አልቀዋል፣ ዛሬም ይህ ሐዘን ላንቺ ይገባል እያሉ የሚቀልዱ ብዙዎች ነበሩ። እነሱን የፈጠረ ካለመኖር ወደ መኖር ያመጣ ነገም ደግሞ ከመኖር ወደ አለመኖር የሚወስድ በኋላም ደግሞ እንደ ስራቸው ፍርድ ሰጥቶ ከኔ ራቁና ወደ እኔ ኑ የሚል አምላክ መሆኑን ቢረዱ ቢያውቁ ልባቸው ርኅራኄ ቢኖርበት ኑሮ ይህንን ሁሉ ፌዝ ቀልድ መናገር አይደለም ማሰብም አይችሉም ነበረ። ግን ከፍጥረታት ከግዑዛኑ እንኳ መረዳት አልቻሉም ማለት ነው። ስለዚህ ይሁዳ ለራሱ ተጎዳ፣ ለኛ ግን ትልቅ ትምህርት ሰጥቷል። የሰጠን ትምህርት ጸጸትን፣ ንስሐ መግባትን፣ በድያለሁ ማለትን አስተምሮናል። ዝም ብለን ብንወቅሰው በሚወቀስበት ነው። ግን በምኑ ጠባያችን ነው አሁን እሱን የምንወቅሰው? እኔ እሱ ይገርመኛል። ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ የምናየው ምኑ ነው? አሳልፎ መስጠቱ ያው የዘወትር ሆኖ ይል እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላል። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል? ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ እንኳን ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ስትቀቅሉት ለንፍሮ ባቄላውን ያሁሉ ሰዓት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ህሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን እናድራለን። ይመሻል ይነጋል ይጠባል። በቸርነቱም ፀሐዩን
ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን። ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚወረወር ከኛ። በድሎኛል። መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት። አምላካችን በድለነው ነው እንጂ በድሎን ነው እንዴ? የኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር፣ ወርቅ፣ ዕንቁ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። በመስቀሉ ያለ እናት አልተወንም። ስነ ስቅለቱ ፊት ለፊት ይታያችኋል። በዚህ ዕለት ነው እናት የሌለው ልጅ ተቅበዝባዥ ነው። ይራብ ይጠማ ተመልካች የለውም። የእናትን ያህል ምንም እንደው ተቆርቋሪ አዛኝ ያለ ቢባልም የእናት አንጀት ይለያል። ስለዚህ እናት ልጇን ትጠብቃለች፣ ትንከባከባለች። ገና ራበኝ ጠማኝ የሚል ድምፅ ሳትሰማ ታውቀዋለች። መልኩን አይታ አሞታል ጤነኛ ነው ትላለች። በማንነቱ ታውቃለች። እኛም እናት የለሾቹ ነን እንዳንቅበዘበዝ ያለ እናት ቀኑ እንዳይመሽብን እናት ካለች አጊጥ ጀንበር ካለች ሩጥ በተባለው መሰረት በመስቀሉ ላይ ሆኖ እናታችሁ እነኋት ብሎ በዮሐንስ አማካኝነት ቅድስተ ቅዱሳን ድንግል ማርያም የሁላችን እናት ሆና ተሰጥታናለች። የእናት አማላጅ ደግሞ ፊት አያስቀልስ አንገት አያስመልስ ነውና ወደ እናታችን ቀርበን ንስሐ እየገባን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር ይርዳን። እንደ ዛሬ ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሰላማችንን እግዚአብሔር ያብዛልን። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ። እንደ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ። ዛሬ እግዚአብሔር ፈቅዶልን እኔና እናንተ በዚሁ በቤተ ክርስቲያን አደባባይ ላይ ተገኝተን ቃሉን እየሰማን እየሰገድን እየጸለይን ማረን እያልን ውለናል። ይህንን እድል ያላገኙ ከቤት ከቀያቸው ተፈናቅለው ፀሐዩም ብርዱም የሚፈራረቅባቸው ናዛዥ ካህን እንኳ የሌላቸው እኔን መሳዮችም እዚያው ነን አብረን። እንደነዚህ አይነቱን ጠያቂም የለም። ስለዚህ እነዚያ ሁሉ ወደ ቀያቸው ወደ ሰፈራቸው ወደ መንደራቸው እንዲመለሱ ሰላም እንዲነግስ ንጹሕ ደም መፍሰስን በቃ እንዲል እግዚአብሔር የሰላም አምላክ የሚሳነው ነገር የለምና ሰላሙን ያበዛልን ዘንድ ተግተን እንጸልይ። ጸሎት ኃይል አለው። በምን የማይገኘው ነገር በጸሎት ይገኛል። እግዚአብሔርን እንለምነው። እግዚአብሔር መሐሪ ነው። ሰላሙን ያበዛልናል። ሰላሙን ያብዛልን። ሕሙማንን ይፈውስልን። እግዚአብሔር ከሁላችን ጋር ይሁን። እሺ ወደ ጸሎት